እዚህ ቤት በጧት የሚነሳ ሰው የለም ማለት ነው። አባዬ ይሄንን ቢያየው የበከነ ትውልድ ይላቸው ነበር። ምንድነው አንተ ወንድ ልጅ አይደለም እንዴ? ቆፍጣና አትልም? ምንድነው አንቺ? ምንድነው ችግርሽ? በእናትሽ አሁን ደግሞ አንተ ብቻ ነው የቀሰቀስኩ፣ እነ ጽናትን አልቀሰቀስኳቸውም። እንዳትቀሰቀሻቸው፣ ማታ ደክሟቸው ነው የተኙት። በቃ አሁን ልተኛበት። ድጋሚ? አዎ ድጋሚ። አንተ ላይ ማንቀሽ ቤቱ ነው የሰራው። እንዴት አደርሽ? እንዴት አደርክ ኪራይ? እንዴ እንደዚህ ብለሽ ከጠራሽኝ እኮ በጣም ቆየሽ። ኪራ እንደ ጠፋ ታውቃላችሁ አይደል? በቃ እሱ ቤት ሊፈልግ ሄዷል። የድሮ ፍቅረኛዬን በጣም የምታፈቅረኝ የምትወደኝን ለኔ ብላ ያበደችውን እሷን ሄጄ መፈለግ አለብኝ። እኔ ከሷ ውጭ የሚወደኝ የለም። በቃ እኔ በወድ ዋጋ የለውም ብሎ ፍለጋ ሄዷል ማለት ነው። እንደ ጠፋ ታውቃላችሁ። ስለዚህ አሁን ሄዷል ሊፈልግ አግኝቷታል። እንግዲህ ያው ልትመለስ ነው ቤቲ እንደገና ማለት ነው። ይችኛዋ እንግዲህ አዲሷ ሚስቱ በጣም የሆነች በቃ ምን ልበላችሁ፣ ምን ቅጧም አንድ ወንድ ናት፣ አንድ ሴት ናት፣ ቦክሰኛ ናት። ያው በቦክስ ደግሞ ልቡን ብላ እንዳትለው አላያትም ቦክሰኛ መሆኗን። ያያና ሆሜ ነው እንግዲህ አባትዮ ያው ከሀብታም ላጋባው ብሎ ነው። እኔ ሀብታም ነኝ፣ ከሀብታም ልጅ መጋባት ያለበት ሚሊነር እንዲሆን ማለት ነው። ጽናት እንግዲህ በጣም በቃ ውስጧ አሯል። ነገር ግን ያው አባትዮ ያለውን ማድረግ አለባት። ለምሩ ማካፈል ነበረባት፣ ወይንም ደግሞ ለናሆም ወይም ደግሞ ለሱ ከሶስት አንደኛቸው ማካፈል ነበረባት ማለት ነው። ያላትን አባትዮ የነገራትን ሚስጥር ቀስ ብላ መናገር ነበረባት። የእናቱን መታመም ሳይሆን የራሷን ያላትን እንደዚህ ብሎኛልና ግዴታ ማድረግ አለብኝ ብላ መናገር ነበረባት። እሱን ልቡን ከማቃጠል ማለት ነው። እሱ እንግዲህ እሷን በጥፊ ብሎ መቷት። ያው በጣም አበዛችሁ ማለት ነው። ልክ እሱ ባለፈው እንዳደረገው ቤቲ መታ አስፈራርተዋል ነበር። ልክ እሷን በጥፊ እንዳለችው እሱ ደግሞ ዛሬ ደገመው ማለት ነው። ሁላችሁም እንግዲህ እንዳላችሁት ጽናትና ኪሮ አብረው ካልሆኑ አብረው ፊልም ሳይሰሩ እነሱ አብረው ተፋቅረው ለሰርግ ካልበቁ እኛ ፊልሙን አናይም እያላቸው ነው። ያው አንዳንድ ጊዜ እኮ ፈተና ያጋጥማል። ስለዚህ እነሱ መቼም አይለያዩም። መቼም ይቺ አሁን የመጣችበትን አላማ ራሱ አታውቀውም። እንደው አመጧት እንጂ እሱ እንዲያያት ወይንም ደግሞ እሷ እንድታየው እንድትያዩ ነው እንጂ የመጣችው እሱን እንድታገባው ወይንም ደግሞ ኪራ እሷን እንድታገባ ተብሎ አይደለም። ስለዚህ እሷ ስራ ማላጣች እንኳን እሱን ልታገባ ማለት ነው። እና ለሁሉም ነገር አቸኩሉ። ግማሾቻችሁ ሀናይም በቃ ፊልሙን እንትዋለን ምንም ኪራና ጽናት አንድ ያልሆኑ አቤት ስድባችሁ ደግሞ የምትሏት ነገር አርተውተው እንደሷ አትሆኑ። ቆይ ተረጋጉ። ምነካችሁ ተመልካቾች ተረጋጉ። አንዳንድ ጊዜ እኮ ያጋጥማል እንዴ በፍቅር መካከል እኮ ብዙ ነገር አለ፣ ብዙ ፈተና አለ፣ ብዙ ጣልቃ ገቦች አሉ። እነኛን ደግሞ እነሱ ማለፍ አለባቸው። እንዴት እንደሚያልፉ ደግሞ እነሱ ያውቃሉ። ስለዚህ እናንተ ተዉ፣ በቃ ተዉ፣ አትሳደቡ። ልጅቷንም በቃ ተንትን የወጣ ቀፎ ትመስላለች፣ የሆነች በቃ ወንድ ትመስላለች፣ የሆነች በቃ ማትሏት ነገር የለም። ስለዚህ ረጋ፣ ለሁሉም ነገር ረጋ ያስፈልጋልና አሁን ተመልሰው ይገጥማሉ ማለት ነው። ናሆም እና ምሩ ደግሞ ፍቅር ጀመሩ ማለት ምን ነው ጀምሩ፣ አብረው ሆኑ። እሺ በይው እያላችኋት ነበረ። እኔም ብያለሁ እሺ በይው ምሩዬ፣ እሺ በይው ብዬ ነበረ። ያው እሺ ብለዋለች። ወደ መሳሳም ተጠጋግተዋል ማለት ነው። ነገር ግን እሷ ከች አለችባቸውና ያው ጉሮሮ ላይ ቆመ ብላለች። አንድ ልጅ ማለት ነው ሳይሰማት ጉሮሮ ላይ አስቆመችው ብላለች። ስለዚህ እውነቷን ነው። ያው ጉሮሮ ላይ ቆሟል ማለት ነው። ለሁለተኛው ምናልባት ሊመቻችለት ይሆናል። ናሆምዬና ምሩዬ እንግዲህ ፍቅር ጀምረዋል። በጣም ደስ ይላል። ስለዚህ ደግሞ እነሱ ጋር ማጣልቃ ይገባ ይሆን እና ኪራ አሁን ምንም
ሰክሮ ቤትን ፍለጋ ሄዷል ብያቸዋለሁ። ያው ቤትን አግኝቷት ያው ትንሽ አወርቷል፣ እሷም ደህና ሆናለች ማለት ነው። ነገር ግን አሁን እሱ የሚያደርገው ነገር ትክክል አይደለም። አርፎ መቀመጥ ነበረበት። ያው ኪራዬ ስትለው ራሱ በጣም ነው ግርም ያለው። ቆይተሻል እኮ ኪራዬ ካልሺ ቆየሽ ሲላት ጽናት እንደገና ፊቷ ልውጥውጥ አለ ማለት ነው። እና ውድ ተመልካቾቻችን እባካችሁ ተረጋጉ። ለሁሉም ጊዜ ያለው ለሁሉም ደግሞ መጠበቅ ነው ያለብን እኛ። ስለዚህ ጽናትን ትተን ሌላ ታገባና ወይንም ደግሞ ይቺ ለምን አትሄድም ለምን ደግሞ የምትሉት ነገር በጣም ስህተት ነው። ፍቅር ነው። ስለዚህ እሱ ከልቡ ከወደዳት እሷም ደግሞ ከልቡ ከወደደችው መቼም ቢሆን ሊለያዩ አይችሉም። እና ደግሞ ይሄ ድራማ ነው። ድራማውን ደግሞ የሚደምቀው በሁለቱ ነው፣ በሶስቱ አራቱ ማለት ነው። አራቱ ናሆምና ምሩ፣ ጽናትና ኪራ በእነኝህ ነው ድራማው የሚደምቀው። ስለዚህ እነሱ መቼም አይለያዩም። ግን ያው እኛን ለማዛግ ትንሽ የሆነ ንጥጥል ማሳየት አለባቸው። የሆነ መፈራረቅ ነገር ማሳየት አለባቸው እና ሁልጊዜ በፍቅር ላይ ማንም በፍቅር እድሜው ሙሉ የሚኖር የለም። ብዙ ፈተናዎችን አንድ ጊዜ ፍቅር፣ አንድ ጊዜ ጸብ፣ አንድ ጊዜ ፍቅር፣ አንድ ጊዜ ጸብ እያለ ነው ሰው የሚኖረው ማለት ነው። እና እናንተም ልክ እንደዚህ ኪራ የሚያደርገው ልክ እንደዚህ ነው። ስለዚህ በፍቅራቸው መካከል ይገባል። ያንን ደግሞ ቀስ ብለው ፈተናውን ማለፍ ነው። ያው ሁልጊዜ ፈተና ባይኖር ያው አንዳንድ ጊዜ ፈተናዎች ይኖራሉ። እነሱን ቀስ ብሎ ማለፍ ነው ማለት ነው። እና ምሩ በጣም ነው እኔ ደስ ያለኝ ማለት ነው። ከናሆምዬ ጋር መስማማታቸው በጣም ደስ ብሎኛል። ይቺ የማሰራው ነገር የለም ቦክስ እችላለሁ ትላለች፣ መጽሐፍ ታነባለች። እማ በቃ አባቴ አርበኛ ነበር ብላለች። እንግዲህ አባቴን ያስተማረኝ ወታደር ነበር። ማትለው ነገር የለም። በቃ እኔ ከቤተሰቦቹ ለየት ያልኩ ነኝ ነው የምትለው። እንግዲህ ወንድ መስሎኝ እኮ እያለ ደግሞ ኪራ ምንም አጥመውም፣ ጭራሽ አልጣመችውም። ምንም ከምኑም አልቆጠራትም። ያው አባቱ ሲልከው ኪራ እንዳያት ነው በፍቅር ጠብ የሚለው ነበር ያለው ማለት ነው። እሱ ስራ ማላጣ እንኳን ጠብ ሊል ቀርቶ ከምኑም አልቆጠራት። እንዲህ መታ ትካሼን እኮ መታ እያረገኝ ነው እንደ ወንድ እንትን የምትለኝ የምታወራኝ ያለ ኪራ እውነትን ነው። በቃ አነጋገሯ፣ ቁመኗ፣ ምኗ በቃ አንድ ወንድ ነው። የሆነ የሴት ባህሪ የለባትም። ሲል ሊደርበብ ስትል በቃ የሆነ አለባበሷም ሆነ ከምኗም ሆነ በቃ ወንድ ነው የምመስለው። ስለዚህ እሱ ምንም ከምንም አልቆጠራትም ማለትም ከምንም። ናሆም ደግሞ እንዴ ቤት አሳስጀገባው እንዴ ሲል አራ ተሳሳክም አለው። ከዛ ሰላም ሲላት ስራ ማለት ሰላም አላለችው። እጁን አጣምሮ ቁጭ አለ ማለት ነው። ናሆም በጣም ነው የገረመው ከሚባለው በላይ ማለት ነው። እና ጽናትና ኪራ መቼም አይለያዩም፣ ሊለያዩም አይችሉም። ድራማውም ሊደምቅም አይችልም ከነሱ ውጪ። ስለዚህ እባካችሁ ተረጋጉ፣ ተመልካቾች ተረጋጉ። ማለቴ ስድቡም ምኑም የምትናገሩትን ነገር ከሁሉም ብትቆጠቡ ጥሩ ነው ማለት ነው። ልጅቷን ዛሬ በጣም ነው ወረዳችሁባት ከሚባለው በላይ ወርዳችሁባታል። በቃ ተዋት እንዴ! ምንድን ነው ተፋታት።